ሰሞኑን እንግዲህ ጾም ጸሎት ላይ ነው የከረምነው። እግዚአብሔር በመካከላችን ድንቅ ነገር ሲያደርግ የነበረበት ጊዜ ነው። እግዚአብሔር ምላሽ ያደርግልናል። አንዳንድ ጊዜ የምንጾመው የምንጸልየው እኛ ለምናውቀው ነገር አይደለም፣ እግዚአብሔር ያሰበልን ነገር እንዲሆን ነው። የምጾምበት ምክንያት አለኝ ወይ ብላችሁ ራሳችሁን ስትጠይቁ አንዳንዶቻችሁ ምክንያት ሁሉ ላታገኙ ትችላላችሁ። ግን እግዚአብሔርን በመፈለግ ኪሳራ ስለሌለው ስንፈልገው የሚሆን ነገር አለ። ዛሬ ጌታ አንድ መልእክት ሰጥቶኛል። ላስት ሰንዴይ እነ ፓስተር መላኩ ቸርች ዳላስ አገልግየው ነበረ። እዛ ያገለገልኩት ግን የተጠማሁት እግዚአብሔር ፍጹም ሙላት ቤተክርስቲያን ላይ ይሄን ቃል ባካፈልኩ ብዬ ነው። ምክንያቱም ለሁላችሁ መልእክቱ እንዲደርስ ስለፈለኩ ጥሩ ምግብ ሲበሉ የብርሽ ሀያት ምንትል ነበረ ሴት ሀያቱ ለአባዬ ማለት ነው ለብርሽ አባት እኔ ይሄ የበላሁት ምግብ ልጄ ሆድ ውስጥ ይግባ ትላለች እሱ በሌለበት ስትበላ ማለት ነውና ለእናንተም የተመኘውላችሁ ይሄ ቃል እኔ እንደበላሁት እናንተ እንድትበሉት ነው። ጌታ ደግሞ እድል ሰጠኝ፣ ስለዚህ አካፍላችኋለሁ። የእግዚአብሔርን ቃል ኢሳይያስ ምዕራፍ 40 እናወጣና ሁላችሁ የምታውቁት ጥቅስ ነው። እዛ ላይ የእግዚአብሔርን ቃል አካፍላችኋለሁ። ምዕራፍ 40 31 ላይ Thank you, Father. እሺ ሁላችሁ የምታውቁት ጥቅስ ነው። ከ27 ጀምሮ ግን ላንብበው። የያዕቆብ ዘር እስራኤል ሆይ አካሄዴ ከእግዚአብሔር ሌላ ትርጉም ላንብብ። ሶሪ እሺ እንግዲህ ከ27 ጀምሮ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይል ይሰጣል፣ ጉልበት ለሌለው ብርታት ይጨምራል። ብላቴኖች ይደክማሉ፣ ይታክታሉ፣ ጎበዛዝትም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። እስቲ እንደ ንስር በክንፍ ይወጣሉ በሉ። ይሮጣሉ፣ አይታክቱ፣ ይሄዳሉ፣ አይደክሙ። የምፈልገው ቃል እንደ ንስር በክንፍ ይወጣሉ የሚለውን ቃል ነው ፈልገው። እንደ ንስር በክንፍ ይወጣሉ። ኪንግ ጄምስ ባይብሉ ምን ይላል? የእግዚአብሔር ቃል ሲናገር አውጥቻለሁ ላንብብላችሁ። But they that wait upon the Lord shall renew their strength. They shall mount up with wings as eagles. Praise God. They shall run and not be weary, and they shall walk and not faint. Praise God. እግዚአብሔርን በመተማመን የሚጠባበቁ ሰዎች ማውንት አፕ ያደርጋሉ። ማውንት አፕ ያደርጋሉ ማለት ወደ ላይ ይወጣሉ ማለት። Praise God. ማውንት አፕ ማድረግ ማለት ከፊት ለፊታችሁ ማውንቴን አለ፣ እናንተ ግን አፕ ታረጉታላችሁ። ግልጽ ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ማውንት አፕ ያደርጋሉ። ሃው እዚህ ጋር ትልቅ ተራራ አለ ግን እሱን ያልፉታል ማለት ነው። ይሄ ቃል የኔ ቃል ነው የሚል አሜን ይበል። ፕሬዝ ጋድ። ምን ያልሽ ነው መርሲ ካላችሁኝ፣ በህይወት ተራራ ቢኖርባችሁ እግዚአብሔር የላከኝ ቃል ይሄ ነው። ከዚህ በኋላ ደግሞ ቢገጥማችሁም ተራራን ሃንድል እንዴት እንደምታረጉ ነግራችኋለሁ። የመጀመሪያው ተራራ ማለት ምን ማለት ነው ከሚል እንጀምር። የእናንተን ፕሮግረስ የሚገታ ነገር፣ ሂንድራንስ የሚያደርግ ነገር ተራራ ይባላል። ዛሬን ነገም ከነጎዲያም አንድ ቦታ ላይ እንድትቆሙ የሚታገላችሁ ኃይል ተራራ ይባላል። እሱም ማውንት አፕ እንዴት እንደምናረግ ነው የምንነጋገረው። ሌላው የእግዚአብሔር ቃል ሲናገር የእናንተን ዴስቲኒ ፕሪቬንት የሚያደርግ ነው፣ እዚህ ክብር ውስጥ አትገቡም ብሎ የሚገዳደር ኃይል ዛሬ ጌታዬ ይሰብረዋል። እኔ ከንቱ ቃል ይዤ አልመጣሁም። እግዚአብሔር የተመሰገነ ይሁን። እንደገናም ደግሞ እግዚአብሔር ፕሮፌሳይ ያደረገው ዴስቲኒ ያላችሁ እግዚአብሔር ለእናንተ ያሰበው ትልቅ ነገር ነው። ላይክ አንድ ልጅ በህልም አሳይቶት
ነገድ ሁሉ ሲነግድለት አሳይቶታል። ንጉስ ሲሆን አሳይቶታል። እሱ ግን የገዛ ወንድሞቹ የማይቀበሉት ነው። የእግዚአብሔር ፕሮፌቲክ ዴስቲኒና እግዚአብሔር ስለሱ የተናገረውና እሱ ያለበት ነገር ምንም አይገናኙ። መሃል ላይ ትልቅ ተራራ አለ። መሃል ላይ ትልቅ ተራራ አለ። ባይዘው ባጭሩ እናንተ ማትገፉት፣ እናንተ ታግላችሁ ማታሸንፉት፣ እናንተ መንገዱ እንዴት እንደሆነ ማታውቁት ነገር መሃል ላይ ሲቆም ማለት ነው ተራራ ማለት። ክርስትና የድል ህይወት ነው እንጂ ተራራ የለበትም የተባለበት ህይወት አይደለም። ተግባባ? እንዴት እንደምናልፈው የተማርንበት እንሄዳለን። ክብር ለጌታ ይሁን። መጽሐፍ ቅዱሳችሁን ስታዩት አብርሃም ፕሮፌቲክ ዴስቲኒ ያለው በጣም ትልቅ የከበረ ዴስቲኒ ያለው የብዙዎች አባት የመሆን የምድር ቤተሰቦች ከሱ የመባረክ ኔሽን ከሱ እንደሚነሳ ፕሮፌሲ ያለው ግን መሃን ነው። ይሄ መሃንነት ትልቅ ተራራ ነው። ምን አርጎ ነው የሚገፋው? ፕሮፌሲውና እሱ አይገናኙም። ዛሬ በእናንተ ህይወት ላይ በተነገረው ትንቢትና እናንተ ባላችሁበት መካከል ያለ ተራራ በኢየሱስ ክርስቶስ ስም ተበለጠ። አሜን። ተበለጠ። በቃ አብርሃም የብዙዎች አባት የመሆን ፕሮፌሲ አለው። መሃን ሆነ ይሄ ትንቢት እንዴት ነው የሚሰራው? ይሄንን ደግሞ መሃንነት አይገርምም? እንዴት ያስወግደዋል? ምን አርጎ ያጠፋዋል? ዛሬ ግን ጌታዬ ይሄ ደግ አምላክ ባለ ብዙ መፍትሄ አምላክ አንተ የሚገርም መዝሙር ነው ቀደም የዘመርኩ። እዩልኝ፣ ኧረ በስመ አብ፣ ኧረ እዩልኝ ይሄን ጀግና፣ ይሄን ደግ፣ ይሄን መልካም፣ ይሄን ነዋ፣ ይሄን ትሁት፣ ይሄን ደግ። ሃሌሉያ! እዩልኝ። ጌታ ይባረክ። ሙሴ ፕሮፌቲክ ኮሊንጉ ህዝብ ነፃ ማውጣት፣ የራሱን ፍርሃት ማሸነፍ አንድ ተራራ ነው። መናገር አለመቻል ሁለተኛ ተራራ ነው። ፈርዖን የሚባለው ተራራ አለ። በሰላም ያልተለያዩት ንጉስ ነው። ሰው በመግደል የታወቀ ነው። እሱን ሁሉ አሸነፍኩ ሲል የማይገፋ ትልቅ ተራራ ከፊቱ መጣ። ህዝቡን ሰብስበው በብዙ ታምራት ካወጣ በኋላ ይሄኛውን አይቶት የማያውቀው ቀይ ባህር የሚባል ተራራ ፊት ለፊቱ ግጥም አለ። ከኋላ የሚያሳድደው ሰራዊት አለ። ከፊት ለፊት ቀይ ባህር አለ። This is what mountain ማለት በእናንተ ኃይል ማትገፉት ሚራክል የሚጠይቅ ነገር ማለት። praise God። ጌታ ግን መቼም ያለ መፍትሄ የማያወራ ስሙ ይባረክ። ዳዊት ምንም ሳያስብ ቀባኝ ሹመኝ ሳይል ቅባት መጣ። ለህዝብ አለቃ እንድትሆን ሾመሃል ተባለ። ግን ላይፉን ይዩት። ድብ ሊገለው ይፈልጋል፣ አንበሳ ሊገለው ይፈልጋል። ይሄን አለፍኩት ሲል ጎልያድ ፊት ለፊቱ ቆሟል። እሱ ጎልያድ ደግሞ በጣም ነው የሚያወራው። በጣም ነው ቆራርጣለሁ፣ ገላለሁ፣ አጠፋለሁ ነው። እሱ ነው ፌስ ያረጋው። ይሄ ተራራው እንዴት ይገፋል? ንጉስ ፈርቶታል፣ ህዝብ ፈርቶታል፣ ኔሽን ፈርቶታል። እንዴት ነው ይሄንን ማልፈው? እንዴት ነው ይሄንን ነገር ጥሼ ሞጣው? ንጉስ እንኳን ተርበድብዶለታል። ከዛ ደግሞ እሱን አለፍኩ ሲል እሱን ገርስሶ ሲጨርስ አሁን ንጉስ ሰለብሬት ያደርገኛል፣ ይሾመኛል፣ ሚስት ይሰጠኛል ብሎ ደስ ብሎ ሲሄድ ሰውየው ቀናበት። ሊገለው ፈለገ። ሚስት ሰጣሃለው ያለው ሰውዬ እንዲገደል ፈልጎ ሸለፈት ጠየቀ። እንዴት ነው ጥሎ ሸለፈት የሚሆነው? አይሆንም እኮ ይዘናለው። ሊያስገድለው ፈልጎ ይላል። ንጉስን የሚያህል ተራራ ከፊት ለፊቱ ቆሟል። ከዛ በኋላ ዳዊት ግን እግዚአብሔር ከሱ ጋር ስለነበር ሸለፈቶቹን አገኘ። ይዞለት መጣ፣ ሚስቱን ሰጠው። ከዛ በኋላ ግን ንጉሱ የህይወት ተልኮ ዳዊትን መግደል ሆነ። በየተራራ በየስርቻው በየምናምን ውስጥ ማሳደድ ሆነ። አይገርም? ተራራ አስቀያሚ ነገር ግን ሙሉ ለሙሉ ደግሞ መጥፎ ነገርም አይደለም። ለምን ብትሉኝ ተራራ አድቨርታይዝ ያደርጋችኋል። አንደኛ ከፊት ለፊታችሁ ያለው ተራራ እናንተን አናውንስ ነው የሚያደርገው። ሻባላ ራባጊያ ኢራቦላ ባህሪያ አታቆመኝም በሉት። አፋችሁን ክፈቱ። አታቆመኝም፣ አትገለኝም፣ ግን እግዚአብሔር እኔን አናውንስ ያደርግበታል። እንደዛ ነው የሆነው። ሃሌሉያ። ጎልያድና ዳዊት ፊት ለፊት መጋጠማቸው ዳዊትን ሊገለው አይደለም። እግዚአብሔር የዳዊትን አገልግሎት የዳዊትን ቅባት አድቨርታይዝ ሊያደርግበት እንጂ ጭንቅላቱ ሊቆረጥ አይደለም።
ስለዚህ አሁን ያለው ተራራ እግዚአብሔር እናንተን አድቨርታይዝ የሚያደርግበት በእውነት አሁን ይሄ አሜን አያስብልም እና ለምን አሜን ልንል ነው ለዚህ ቃል ሃሌሉያ። ስለዚህ እግዚአብሔር ተራራችሁን እናንተን አድቨርታይዝ ለማድረግ ይጠቀምበት። By the way, before he overcome his mountain, ማንም አያውቀውም ዳዊት። ያቺ ማውንቴን ግን ዳዊትን ገለጠች። Before that mountain, nobody knows him. ከዛ ማውንቴን በኋላ ግን ማርያም ምን እንዳለች ታውቃላችሁ? የመወገር ማውንቴን ነበራት። የመወገር ማውንቴን ነበራት። ምክንያቱም ሳታገባ ነው ያረገዘችው። ነገር ግን እንደ ቃል ይሁንልኛል። እንዴት እንደሚሆን አላውቅም። ይሄ ትልቅ ተራራ ነው። በህይወትና በሞት መካከል ነኝ የከተተኝ ነገር ነው። ነገር ግን እንደ ቃል ይሁንልኝ ካለች በኋላ ምን እንዳለች ታውቃለች? ትውልድ ሁሉ ብጽዕት ይለኛል። ይሄ ተራራ እኔን አናውንስ ያረገኛል። ሃሌሉያ። የጓዳ ወሬ መሆን አቁሜያለሁ። የከሌ ልጅ መባል አቁሜያለሁ። every generation from one generation to one generation እኔ ይሄን ተራራ ካለፍኩት ብጽዕት ይለኛል፣ blessed ይለኛል። ስለዚህ ማውንቴን እናን አናውንስ ነው የሚያደርገው። ተራራው ግዙፍ ቢመስልም ለኔ እንጂ ላንተ አይደለም። ከፊቴ ከባድ የሚሆን አንድ እንኳን ማችለው የለም። እግዚአብሔር አንተ ኃያል ነህ፣ ሁሉ ላንተ ቀላል ነው። ስታዘው ማይታዘዝ ኧረ ከቶ ምንድነው? ፕሬዝ ጋድ ፕሬዝ ጋድ ፕሬዝ ጋድ ሽላቦራ ባሊያ ሪባላ ባራማንት በከተማ አናውንስ ያረጋቸዋል፣ በመንደር አናውንስ ያረጋቸዋል፣ በዓለም ላይ አናውንስ ያረጋቸዋል እንጂ ይሄ ተራራ አይገላችሁም እንጂ ስስ ሁለተኛ ተራራው ከሚያደርገው ነገር አንዱ ወደ እግዚአብሔር እንድትሮጡ ያረጋቸዋል። ያለዚህ ተራራ አትሮጧት። ስለዚህ ይሄ ተራራ ወደ እግዚአብሔር እንድንሮጥ ነው የሚያደርገን። ጻድቅ ወደሱ ሮጦ ይላል ከፍ 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 ይላል። ስለዚህ ማውንቴን ማለፊያው መንገድ ወደሱ መሮጥ ነው። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 12ን ስታነቡ ይሄ ንጉስ ተነሳና ያዕቆብን ገደለ። ከዛ ህዝቡን ደስ አሰኘው። በሰው ሞት ደስ የሚሰኝ ትውልድ አይቀርም። ህዝቡን ደስ አሰኘው። በቃ ከዛ ህዝቡን ደስ እንዳሰኘው ሲያውቅ ይላል ጴጥሮስን ጨምሮ ያዘ to celebrate። ልክ እንዲህ ሲያል ቸርች ነቃች። እኔ ግን ወደ እግዚአብሔር መቅረብ ይሻለኝ አለችና ጾም ጸሎት ጀመረ። በር ዘግተው ሻባላ ሮቦላ ባራ ባጋላ ማለት ሲጀምሩ እግዚአብሔር መልአኩን ልኮ አስፈታው። ጴጥሮስ በመካከላቸው መጣ። ከዛ መንፈሱ ነው አሉ። አየህ የመጀመሪያው ላይ ስለተኙ አልተሳካ፣ ሁለተኛው ላይ አንተኛ ለኛስ ወደ እግዚአብሔር መቅረብ ይሻለናል ብለው መጸለይ ጀመሩ። ነገር ማስፈታት ጀመሩ። ስለዚህ አንዳንዴ ተራራ ወደ እግዚአብሔር ያሮጣል። ቸርች አይተናቸው ማናቃቸውን ሰዎች ከተራራ የተነሳ ቸርች እናያቸው። ተራራ ወደ እግዚአብሔር ቤት ያሮጣል። ነፋኒ ሙሉ ላይ ሲሆን ቸርች ይሉ የሆነች ፓስተር ይጸልይልኝ። ተራራ በተራራ ከመቅረብ ራስ ወስኖ መቅረብ ስለሚሻል ፕሬዝ ጋድ። ሌላው ደስ የሚለው እናንተ ውስጥ እንዳለ ማታቆቱን ፖቴንሻል ሁሉ የምታዩት ተራራው ሲገጥማችሁ። ሶስተኛው ይሄ ነው። እኔ ውስጥ ያለውን ፖቴንሻል ላቅ የምችለው ተራራው ነው። ውስጥ ያለውን ነገር እንኳን የሚያሳውቀኝ ይሄንን ስለ ሐዋርያ ጳውሎስ ስደት አስነሳ። ቸርቾች ላይ እሳት ሆነ። ሁሉም በየከተማው ተበተነ። ፊልጶስ ዳቆን ብቻ መሆኑን ነው የሚያውቀው። ምን አይነት እሳት ውስጡ እንዳለ አያውቅም። ወደ ሰማርያ ወርዶ ግን ወንጌል ሰበካቸው። ከተማው በሙሉ በደስታ ተሞላ።
ወንጌላዊ እንደሆነ አያውቅም። ከተማ በደስታ የሚሞላ ቅባት ላይ እንዳለ አያውቅም። ኪችን ውስጥ ነበር የነበረው ይሄ ሰውዬ። ያ ተራራ ግን ያ ስደት ግን ወደ ሌላ ከተማ ሲወስደው የከተማ ብርሃን እንደሆነ አየ። ወደ ራሱ ዞር ብሎ እንዴ እኔ ነኝ እንዴ የከተማ ሁሉ ደስታ መሆን የቻልኩት አለ። አየ ውስጥ ያለውን ፖቴንሻል ሊያሳየህ የሚችለው ፊት ለፊት ያለው ተራራ ነው። ለመጨረሻ አንድ ልጨምር። ዲቫይን ሴትአፕ ነው ለትልልቅ ምስክርነቶች። ኢትስ አ ዲቫይን ሴትአፕ ፎር ግሬት ቴስቲሞኒ። እናንተ ተራራ የምትሉት ነገር እግዚአብሔር በህይወታችሁ ላይ ትልልቅ ምስክርነት እንዲኖራችሁ ያመጣው ነገር እንጂ መሞቻ አይደለም። ልጆኜ ምናልባት በኤሊሚ እድሜ 14 አመት ምናምን ከሐረር የመጡ ልጆች ነበሩ። ከሐረር አማኑኤል ይሁን ወይ ከሐረር አዶን ብቻ ከሐረር መጥተዋል። እኔ ያለሁበት ቤተክርስቲያን ላይ መጥተዋል። እኛ ያደግንበት ቤተክርስቲያን ላይ መጥተዋልና እነዚህ ልጆች በህይወታቸው ቻሌንጅ ነበራቸው። በተለይ አንዷ ከቤት በወንጌል ምክንያት ተሳዳ ነበርና ዘይት አላት፣ ሽንኩርት አላት፣ የሽሮ ዱቄት አላት፣ ጋዝ መግዣ ብር የላት። እንዴት ሽሮ ታርገው? ሽሮ ፍርፍር አትወድ። ዘይቱና እንትን አልበላም ጌታ ሆይ እንደዚህ ሽሮ መስራት ነው ፈልገው። ከዛ ውስጧ ላይ የእምነት መንፈስ መጣ። ውሃ ቀርታ ቡታ ጋዝ ውስጥ ቡታ ጋዝ አላቀም ካላችሁ ቢሊ እዚህ ላይ ያረግላችኋል እንዳንታል። ቡታ ጋዝ ውስጥ ውሃ ከተተችና በኢየሱስ ስም ጋዙን አለች። ወጥ ሰራ፣ ሻይ አፈላ፣ እሷንም ጓደኞቿንም በሙሉ አበላ። እኔ ስትነግረኝ ሪሊ ውሃ ጋዝ መሆን ይችላል። ለሰው ሁሉ አወራሁት፣ ይኸው ለእናንተ ሁሉ አወራሁት። ለምን? የእሷ ተራራ ለትልልቅ ቴስቲሞኒ ሴታፖ ነበር። የሰራፕታዋን ሴት ጠይቋት፣ መበለቲቷን ጠይቋት፣ ደሃዋን ሴት ሀኒ ልጆቼ ባሪያ ሊው ሰው ተሰብስቦ እንዴት እንደሚሰማ ታስቡ። ልጆቼን ባሪያ ሊያደርግ ከሌ የሚባለው ሰው የታቆታላችሁ አይደል? የኔ ባል ግን ደግ ነበር፣ ነብይ እየሰበሰበ ያበላ ነበር። እግዚአብሔርን አገልግሎ ባዶ ሆነ ብዬ እያሰብኩ ባለበት ሰዓት ይኖዋት የመጣ የምጣ ብዬ ኤልሳን ላናግረው ሄድኩኝ። ኤልሳም ብዙ ባዶ ማሰሮ ሰብስቢና አለ፣ በርሽን ዝጊ አለ። በሬን ስዘጋው ከሰማይ የመጣ ካኒ ከየት እንደመጣው አላቀም። ከሰማይ ዘይቱ ይፍሰስ ከእንስራ ውስጥ ይፍለቅ አላቀም። ስገለብጠው ይሞላል፣ ስገለብጠው ይሞላል። Are you sure? I don't think so. ጌታን ይሄው ዳይኔ ከፈልኩት እንደዚህ አድርጌ ነው። ይሄ ቴስቲሞኒ የት ይሰማል? ተራራው ቤት ካልሆነ እነዚህ ተራራዎች ትልልቅ ቴስቲሞኒዎች ይሰጣቸዋል። አሁን ያላችሁበት የዳ ተራራ ቢሆን የበሽታ ተራራ አሁን ባይዘው እኔ ሊሊ ስለምላት ነው ለምለም ቴስቲሞኒ የሩቅ ቴስቲሞኒ ጌታ ትልቅ ሴትአፕ ነው ለቴስቲሞኒ። ያለችኝን ታውቃላችሁ? ሳገኛት ፓስተርዬ እኔ ዋርድ ላይ የነበረችው ነርስ ስወጣ እንደዚህ ያለችኛል። ለእናቷ ነው ያለቻት፣ ለነገሩ ለሰኒ ነው ያኔ አታወራም ነበር ሊሊና እንደዚህ ያለችኛል። ነይ እኔ እዚህ ዋርድ ላይ 30 አመት ነው የሰራሁት። የሚሞቱ ሰዎች መድኃኒት እየተሰጣቸው ሃንድል የሚደረጉበት ቦታ እንጂ ከዚህ ክፍል በ30 አመት ስራ ውስጥ ሰው ሲወጣ ይቻላል አቅም አንቺ የመጀመሪያው ነሻል። You're the first set up for testimony. የመጨረሻው ተራራ ጀርባ ሁሌ ሀብታል ለምለም መሬት አለ፣ የሰፋ ነገር። ለዚህ ነው ተራራው መሃል ላይ የሚቆመው። እሱን ድል ከነሳችሁት በኋላ ታላቅ ነገር ስለሚሆን። እሺ ጌታ ይመስገን። ታዲያ ይሄን ተራራ እንዴት እንለፈው? ዝም ብዬ 1 5 6 መንገድ ልንገራችሁ። ተራራ የሚታለፍበት መርጣችሁ ትወስዱታላችሁ። የሚሰራውን ወሰዱት። የመጀመሪያው ነገር ልክ ተራራ ፊት ለፊት ስትደርሱ ፊት አዙሮ መመለስ አሪፍ መንገድ። አይ በቃኝ እኔ ምን አጋፈጠኝ፣ ጌታን ጠበቅኩት፣ ዳረኝ ብዬ ጠበቅኩት አረ ያገኘውትን አገባለሁ ብሎ የመሄድ መንገድ፣ ተራራውን የመሸሽ መንገድ አለ። ለዚህ ነው እስራኤላውያኖች
አለቃ ሾመው ወደ ግብጽ እንመለስ ያሉት። መጽሐፍ ቅዱስ ግን ሲናገር ምን አለ? ከዚህ በኋላ በምድረ በዳ ላይ እንቀመጥን፣ በቃ ሾመን እንመለስ ይቅርብን አሉ። ተራራ እንደሱ መሸወድ ይቻላል? በኋላ ጌታ ግን ዕብራውያን ላይ ምን አለ? ወደ ኋላ በሚያፈገፍግ ነፍሴ ደስ አይላትም አለ። ሁለተኛ ተራራን የምናልፍበት መንገድ መዞር ነው። መዞር እድሜ ይጨርሳል፣ ጊዜ ይጨርሳል፣ ጉልበት ይጨርሳል፣ ይሰለቻል። ለዚህ ነው ለእግዚአብሔር ራሱ ሰልችቶት ይሄን ተራራ መዞር በቃቸው አላቸው። ተራራ ደግሞ ባይ ኔቸር ወደ ላይ ከፍ ሲል ይሾጣል፣ ቀጭን ነው። ወደ ታች ስታረገው ግን ሰፊ ነው። እናንተ የስቶን ማውንቴን ደንበኞች ንገሩኝ፣ መዞር ስንት ጊዜ ነው የሚፈጀው? ሆዱ ሰፊ ነው። እድሜና ጊዜው ካላችሁ ሞክሩት። እኔ ግን ሌላ መንገድ እፈልጋለሁ። ራማሽስ ስዞር አልገኝ። ፕሬዝ ጋድ ፕሬዝ ጋድ። ኖ ኖ ኖ ኖ ኖ ሆድቃው የሰፋ ሰፊ ቸገር። እኔ ምን አገባኝ? እኔ ምንድነው ሰርከምፍራንሱን ስለካ አልኖርም። ታቹን እኔ ሰርቬይ አልሰራም። ፕሬዝ ጋድ። ሶስተኛ ተራራን የማሸነፍ መንገድ መውጣት፣ ተራራውን መውጣት፣ ክላይም ማድረግ ይቻላል። በሱ መልክ ተራራን ማሸነፍ ትችላላችሁ። ካሌብ ይሄን ተራራ ወጥቼ ልውረስ ብሎ ያውቃል፣ ይቻላል። እንደገናም ደግሞ ደስ ይላል። ባይዘው በዛ ተራራ ላይ በጣም ሰዎች ለመጽደቅ ተራራ ለምን እንደሚወጡ ታውቃላችሁ? the joy of like overcoming ያንን ተራራ ደስታ ስለሚሰጥ I did it የሚል መንፈስ ነውና አይቺኛዋ ተራራ የሚወጡ ሰዎች በራሴ ሃንድል አረጋለሁ የሚሉ ሰዎች ናቸው። ግን እሱ መጋጋጥ አለው፣ ጠባሳ አለው። እንዳውም ስትጠየቅ አንዴ ባለፈው ሃፒ አንድ ዶክመንተሪ ያሳየን ነበረ። ተራራ የሚወጣ ልጅ የሰው እግር እንደሱ አይሰፋ፣ ገጠር የሚኖሩ ባዶ እግራቸውን የሚሄዱ ሰዎች እግራቸው ከጫማ ውጪ ስላደገ እንዲህ ሲሰፋ አይታችሁ ታውቃላችሁ? ልክ እንደዛ እጁ ተራራ የሚወጣበት እጅ በጣም ሰፊ ነውና እጁ ምን ያክላል እያልኩኝ ነበር። ላይክ ሼፕለስ አድርጎ ነው ተራራውን ወጣለው ስትል ዘመንህን የሚጨርሰው። ስትደርስ እዛ ጋ አቅም የለ፣ ጉልበት የለ፣ ተላልጠሃል። ሪስኩ ደግሞ ከባድ። አንድ መንጠላጠያ ከሳትክ እታች ገደል ነው። ይሄ በህግ በስርዓት በመንገድ የሚፈልጉት ሰዎች ናቸው ያንን ለማውጣት። ሌላው ቻሌንጅ የሚሆነው የመጨረሻው ደግሞ ኢትዮጵያ ውስጥ ያለው ይሄ ተቦረቦሮ ተራራ መንገድ ምን ነበር ስሙ? ሊማሊሞ ላዩ ነው መሰለኝ በተነል የሚታለፍ ደብረ ሲና። ቴንክ ዩ። ተራራውን ቦርቡሮ መንገድ ሰርተውለታል። ስንት አመት፣ ስንት ሰው ሞቶ፣ ስንት ንብረት ኢንቨስት ተደርጎ ነው ያ ተራራ የተቦረቦረው? በስንት ሰው ጉልበት? ያው ሁሉ ሰው አለክ፣ ያው ሁሉ ሪሶርስ አለ። ራይት ተቦርቡሮ ይወጣል። በመጨረሻ ደግሞ ማፈንዳት እንደ ኢያሱ ዳይናማይት አኖይንቲንግ መጠቀም። ያ አንድ መልአክ መንገድ ላይ ያገኘው መልአክ እንዲህ ሲረግጣው ነው ኢያሪኮ ድምጥ ማጡ የጠፋው። ተራራ በዚህ መልክ ይፈርሳል። እሱ ደግሞ ሪስኩ ፍርስራሽ ይበዛዋል። ኢየሱስ ደግሞ ማርቆስ ምዕራፍ 11 ላይ ያስቀመጠው ስለ እምነት ትምህርት ሲያስተምር የተናገረዋል። ሪሎኬት ማድረግ ተራራው። ይሄን ተራራ ተነቅለው ወደ ባህር ተወርወር ብትለው ይሆናል ያለው መንገድ አለው። እነዚህ ሁሉ ተራራ ማስወገጃ መንገዶች ናቸው። እኔ ግን ዛሬ ልነግራችሁ የመጣሁት አፍርሱንም አይደለም፣ ቦርቡሩንም አይደለም፣ ውጡትንም አይደለም። እነሱ እያንዳንዳቸው የራሳቸው ውጤት አላቸው። እሱን ልነግራችሁ አልመጣሁም። መጀመሪያ ያነበብኩትን ጥቅስ መልሰን እናንብብ።
ኢሳይያስ ምዕራፍ 40 praise God ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላክ ያልፋለች ለምን ትላለህ ለምንስ እንዲህ ትናገራለህ አላወክምን አልሰማህምን እግዚአብሔር አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉም አይመረመርም ለደካማ ኃይልን ይሰጣል ጉልበት ለሌለው ብርታት ይጨምራል ብላቴኖች ይደክማሉ ይታክታሉ ጎበዛዝትም ፈጽመው ይወድቃሉ እግዚአብሔርን በመተማመን የሚጠባበቁት ግን ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙም የመጨረሻው መንገድ መብረር ይባላል ተራራውን የምትነቅሉበት መንገድ ምን ይባላል አይሰማ ምን ይባላል እስቲ እበርብሃለሁ በሉ እየቦረቦርኩ መፈጀው እድሜ የለኝ እየቧጠጥኩ እየተከለስኩ መሄደው መንገድ እየዞርኩ ማቃጥለው ዘመን የለኝም እበርብሃለሁ ስለዚህ እግዚአብሔር አዲስ ቴክኖሎጂ አምጥቷልኝ የሆነ ሰው ከኔ ጋር እንዲያውጅ ፈልጋለሁ ግን ከልባችሁ እንድታውጁት ነው ፈልገው ተራራውን አይቼ አልመለስም በሉ in Jesus name አሜን ተራራውን ሱዞር እድሜ አያልቅም አመት አይቀየርም ወር አያልቅም in Jesus name ተራራውን ለመውጣት ስታገል ጊዜ አልፈጅም ሰውነቴን አላበላሽም እድሜን አልጨርስም in Jesus name ተራራውን ሃሌሉያ ስቦረቡር ጊዜ አልፈጅ ሪሶርስ አላባክን የሰው ኃይል አላባክን in Jesus name ነገር ግን አንድ ነገር አረጋለሁ ከፍላለሁ ከተራራው በላይ በራለሁ do you think አውሮፕላን ላሉት ተራራዎች እውቅና ይሰጣል do you think ንስር ላለመብረሯ የምትሰጠው ኤክስኪውዝ ይሄ ተራራ ፊቴ ላይ ባቆም ይሄድ ነበር ምትል ይመስላችኋል ተሳለቅበታለች ወደ ላይ ተስቀበታለች ዛሬ እኛ ላይ ከሚፈሰው ኃይል የተነሳ በኢየሱስም ችግሮቻችንን በረን እናልፋቸዋለን አሜን የሚል የመብረር ግሬስ ይግባበታም I don't ask you to deny the mountain አልጠየኳችሁም ተራራው የለም በሉ 10 ጊዜ አላልኳችሁ እያለ ግን ከፍትሉበታል እግዚአብሔር ቃል ሲናገር እንግሊዘኛውን ሳነባው ደስ ይለኛል but they that wait upon the Lord shall renew their strength they shall mount up with wings as eagles they shall run not be weary and they shall walk and not faint እየሄዱ አይደክማቸውም ሃሌሉያ እየሮጡ አይዝሉም እነማን ናቸው የሚበሩቱ እነዚህ ሰዎች ታዲያ እንዴት መብረር ይችላልው ለሚለው መልስ ሰጥቼ ጨርሳለሁ የመጀመሪያው የመብረር ይውላችሁ አውሮፕላን አንዴ ከሳውዝ አፍሪካ ወደ ኢትዮጵያ የበረረኔና ፓስተር ብርሃን የሳውዝ ይሄ እንትን ቼክ-ኢን የሚያረጉ ሰዎች አሉ አይደለ የኢትዮጵያ ኤርላይንስን ስምና ዝና የምትገሉት እናንተ ህዝቦቿ ናቸው ለምን አልኩት why you said that አልኩት 50 ፓውንድ ተፈቅዶላችሁ 60 ፓውንድ ፕሊስ አሳልፍልን ትላላችሁ ከተፈቀደው ኪሎ በላይ ካለፈ አውሮፕላኑ ሊከሰክሰው እንደሚችል አታውቁ ምክንያቱም አውሮፕላኑ መሸከም የሚችለው ዌት አለ ከዛ ዌት በላይ መብረር የለበትም ከበረረ ይከሰከሳል አለ አንዳንድ ጊዜ መብረር ምን ፈልገው ዌት ተሸክመን ነው
ከተሸከምነው ሸክም ጋር መብረር እንሞክራለን። ከዚህ የተነሳ የትም አንሄድም። ክንፍ ስላለህ አትበርም በሉት። አጠገባችሁ ያለው ዶሮ መቼ ይበራል በሉት። አይበርም። ምናልባት ይሄን ሜሴጅ ኦንላይን ላይ ሆናችሁ የምትሰሙ ሰዎች የንስር ኔቸር እንዳላችሁ እርግጠኛ ሆኑ። ክንፍ ስላለው አይበረርም። የንስር ኔቸር እኛ ውስጥ መኖር አለበት። ያንንም ኢየሱስ ክርስቶስን በማመን ሸክማችንን ኃጢአታችንን ሁሉ የወሰደውን ጌታ በመቀበል ቀለል ብለን መሄድ እንችላለን። ሸክምን ሁሉ ቶሎም የሚከበድን ኃጢአት አስወግደን ይላል። ትልቁ ሸክም የኃጢአት ሸክም ስለሆነ የኃጢአት ሸክሙን ደግሞ ኢየሱስ ወስዶታል። የኃጢአት ሸክሙን ኢየሱስ ቴኬር ስላደረገው እኔ ላይ ሸክም የለም። ስለዚህ እኛ ላይ ሸክም ስለሌለ የመብረር መብት አለን። ፕሬዝ ጋድ የናናና እንዳላጀ that's you right። የመብረር መብታችሁ ከሸክም ውጪ መሆናችሁ ነው። የሆነ ሰው አለ አሜን ብሎ የሚያስብ ኢየሱስ ስለወሰደው ሸክም የለብኝም። የሸክምን ሁሉ ቶሎ የሚከበድን ኃጢአት አስወግደን ይላል። ሸክሜ ኃጢአቴ ነበር። ኢየሱስ መስቀል ላይ ስለኔ ተሸከመው። እዚህ ባዶ አውሮፕላን ነው የሚበር ነፃ አውሮፕላን ግራቪቲ የማይዝ መብት አለኝ የሚለው የማይታገለው እኛ ከዚህ እግዚአብሔር ቃል ጋር መስማማት ከቻለን አሁን ማውንት አፕ ማድረግ እንጀምራለን። የሆነ ሰው በመንፈስ ማውንት አፕ አረጋለሁ። ኧረ በስመ አብ አይቶት የእግዚአብሔር ፍጹም ሙላት ቤተክርስቲያን ልምጣ ብዬ እዛ የመጣው መስሎኝ ነበር። ሌላ ቸርች ነው ያለሁት። እግዚአብሔር ፍጹም ሙላት ነው አይደል ያረኩት። ፕሬዝ ጋድ ሌትስ ፍላይ ሃሌሉያ። በኢየሱስ ስም እንበራለን፣ አንያዝም። ኖ ግራቪቲ ኢን ዘ ማይቲ ኔም ኦፍ ጂሰስ አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። የሚበር ሰው ኔቸሩ ምን አይነት ነው? 4 ነገር ነግራችሁ ጨርሳለሁ። just give me 5 minutes then I'll be done። ማን ነው በራሪ? ማን ነው ባለክንፍ? የመጀመሪያው ቁልፍ ነገር ኃጢአቱ የተወገደለት ነው። በቃ በክርስቶስ ኢየሱስ ሸክሙ የተወሰደለት ሰው መብረር ይችላል። ሁለተኛ መብረር ከፈለጋችሁ ማለት trust him እግዚአብሔርን በመተማመን የሚጠባበቁት ናቸው። አረ እኔንማ እዚህ ጥሎኝ ኦኬ ቆይ እስከዚህ እድሜ ተሸክሞኝ ከዚህ በኋላ አልችልም ሊለኝ አያረገውም። ማንም በሌለው ጊዜ አለው ያለኝ ጌታ አሁን በሰራዊት ተከብቤ የለውም ሊለኝ አያረገውም። ሪሜምበር ኪሩ ይሄን ቃል ያካፈለን ነበር። የትላንትናው ለዛሬ እምነታችን ነው መታመኛችን ነው ያለ ያስከፈለን። ትላንት ያበላን ከፍለዋል። በመተማመን እስቲ በሉ በመተማመን የሚጠባበቁ ቤዚዬ እዚህ ስላለች ልናገር። አንድ ቀን ቤት መታለች። እኔ ያገለግላለሁ። እሷና ሃፒ ኪችን ያወራሉ። ኪችን ያለ where is mom አላት። ማሚ እያገለገለች ነው ምን ልርዳህ አለች። አይ ቤዚ እያገለገለችም ቢሆን ጥራት ምሳ ትሰጠኛለች አላት። ምሳ ነው ያለሽ? ምንድነው ያለሽ? እራት ነው ምሳ ትሰጠኛለች ጥራት አላት። ሃፒ እኔ ላርግልህ እሷ ታገልግል አለች። አይ ማሚ ካገልግሎት እንደምታስቀድመኝ አውቃለሁ አላት። መተማመን ይላል ይሄ ነው። በኢየሱስ ስም የልጅ መተማመን በአባታችን ላይ ያለ መተማመን የምንወደደው ስለሰራን ስለሚመስለን መተማመናችን ይመታብናል። ስለ ጸለይን የሚመለስልን ስለሚመስለን መተማመናችን ይመታብናል። የምንጸልየውም ቃል የምናነበውም መተማመን ዴቨሎፕ ለማድረግ ነው እንጂ ለሚተማመኑት ክንፍ ይገጥምላቸው። የራቦላ ባህራጅ የላቦራ ላባጋላ የላቦራ ላባሪያ ይልልያ ላባሪያ ወሲላላላባሽያ እነ ዳንኤል ላቆምከው ምስል አንሰግድም። ዋይ በምን ሪዝን? የምናመልከው አምላክ ካደንደድከው እሳት ሊያድነን
ትንሽ የመጠራጠር መንፈስ ሲያገኛቸው ደግሞ ባያድነንም ላቆምከው ምስል አንሰግድ። ግን ይሄ እሳት አንተ 7 እጥፍ ያደረከው እሳት መተማመን ከተራራው በላይ ያበራቸው። የነሱ ተራራ እሳት ነበር፣ ከዛ በላይ ያበረራቸው። ተማመኑታ። እሱን የተማመኑ አመለጡ። አንተን የታመነ መች አፈረ፣ አንተን የታመነ መች ወደቀ። እግዚአብሔር ሆይ ብርቱ መታመኛዬ ነህ፣ ኢየሱሴ ብርቱ መደገፊያዬ ነህ። አንተን የታመነ መች አፈረ፣ አንተን የታመነ መች ከሰረ። እግዚአብሔር ሆይ ብርቱ መታመኛዬ ነህ፣ ኢየሱሴ ብርቱ መደገፊያዬ ነህ። ወለላይ ሽላላላ ውሪያማ ሊጋራላ ማሪያማ ሄይ እሱን የታመኑ ማውንት አፕ ያረጋለሁ። ከታመንኩበት ምን አረጋለሁ? ይሄንን ነግራችሁ ጨርሳል። የታመነበት ይጸልያል። ልክ ተራራውን ሲያይ አያለቅስም። ይገባና ጄራላባ ኢራሎራራራ ኢላቦራባል እኔ ደግሞ መንገድ አላበጅልም። ጌታ መልአክህን ላክና የሆነ ነገር ላክና አልልህም። መንገድ አላበጅም። ዝም ብዬ ሩባራባራላ የሆነ ሰው አብሮኝ የሚጸልያል። ሪባላ ራባሽካ ኤላቦራማት ያራባ ውሊሪሪ ያራባሪያባሲያ ሩቢሪ አላባራባ በተለይ ያላችሁበት ሲቹዌሽን እንዴት እንደምትጸልዩ ካልገባችሁ ካላወቃችሁት ዝም ብላችሁ በልሳኖቻችሁ ጸልዩ። ያኔ ማውንት አፕ ታደርጋላችሁ። ያኔ ወደ ላይ ትወጣላችሁ። አሜን። አንዳንዱ መንፈስ ደግሞ ችኮ ነው፣ በጸሎት አይለቅም። እንዲህ አይነቱ መንፈስ ይላል በጾምና በጸሎት ካልሆነ አይሄድም ይላል አይደል? እግዚአብሔር ቃል ቆይ አልሄድክም፣ ጾም ጨምርበታል። Let me tell you that. የመጽሐፍ ቅዱሶቹን ሰዎች እንዳለያዋቸው የተራራ ሰዎች ናቸው። ተራራ ላይ ደግሞ ወጥተው ነው የገዙት። የትኛውንም ጦርነት ለማሸነፍ ተራራውን መያዝ አለበት። ተራራውን ከያዝክ ጦርነቱ አብቅቷል። በህይወት ከጠላታችን ጋር ከስር ሆነን ተዋግተን አናሸንፍ። ከፍ ማለት አለብን። ከፍ ለማለት መብረር አለብን። ለመብረር ጸሎት ይጠይቃል። ለመብረር ጾም ይጠይቃል። እነዚህ ሰዎች ክንፍ ያበቅላሉ። የመጨረሻ ወይም ሶስተኛው እንዴት ለመብረር የሚለው ማለት ነው። እንደተመቻችሁ ያዙት። እግዚአብሔር ቃል ሊኖረን ይገባል። ይሄ ነው ብርር የሚያረጋችሁ። ከፍ ከተራራው በላይ ከፍ ያረጋችሁ። በዛ ጉዳይ ላይ ቃል እስኪመጣ ነው ዮሴፍ እግሮቹ በእግር ብረት የደከሙት። ልክ ቃል ሲመጣ አከተመ ተራራ። find the word በኢየሱስ ስም ባላችሁበት ተራራ አቅጣጫ ቃል ይምጣላችሁ። አንድ ጊዜ not maybe ነግራችኋለሁ ከዚህ በፊት I don't remember እንትን ነቀምት ላገለግል እየሄድኩኝ ግን ለቀምት አገልግሎት ከመጀመሪያው አንድ ሳምንት በፊት በጣም ታመምኩኝ። እንደውም እኔ የሚመስለኝ አሁን ኮቪዳው መጣ ይባል እንጂ ያኔ ያዘኝ ሲምፕተማውን ሲነገር ኮቪድ ነው የሚመስለው። ጌታን የለበስኩት ጋቢ ብርድ ስለሚለኝ ጋቢው ነው ለብሳለሁ፣ ግን በጣም ያልበኛል። ጋቢው ረጥቦ እንትን እንዲህ ስትጨምቁት ውሃ የሚወጣው ይሄ ስስ ጋቢ ውሃ ይወጣዋል። እንደሱ ታመሜ በኋላ ሲደውሉልኝ ፕሬዝ ጋድ ባካችሁ በጣም አሞኛል መሄድ አልችልም እና ፕሊስ ይቅርታ ብዬ ስላል እንዴ ፓስተር ሚርስ ትልቅ ኮንፈረንስ ነው የተዘጋጀው መቅረት አትችይም አሉኝ። ነቀምት ያለ ታቦር መካነ ኢየሱስ ቸርች ነበር ማገለግል። እባካችሁ ብላቸው they said no I'm sorry you have to come ምክንያቱም ትልቅ ኮንፈረንስ ነው ያዘጋጀው። እሺ ባላ ብርሽ ምን ትላለህ ስለው ጌታ ይፈውስሻል ሂጂ አለኝ። ደግሞ በባስ ነው የሚሄደው
በኋላ የተሳፈርኩትን ባስ ተሳፍሬ ጋቢ ለብሼ ነው የወጣሁት። አምቦ ላይ ስደርስ በሽታው ሄደ። ከዛ በፊት ግን ቃል መጣልኝ። ሌሊት ልተኛ ስል ማለት ነው። እግዚአብሔርን ለሚፈሩት የጽድቅ ፀሐይ ይወጣል፣ ፈውስ በክንፋቸው ይዟል። ኦ ጌታዬ ነገ ፀሐይ ሲወጣ ይተወኛል ማለት ነው አልኩት። ይሴድ የስ ከዛ ለብርሽ እሄዳለሁ አልኩት ቀስቅሽ። ለምን አልሽ ሲለኝ ነገ ጠዋት ፈውስ በክንፎቿ ይዛ ፀሐይዋ ትወጣልኛለች። ለምን አሁን አታምኝም አለኝ። እንጂ እኔ ገባኝ ቃል ለነገ ጠዋት የእውነት አምቦ ላይ ፀሐይ ወጣ። ምክንያቱም እኔ ተሳፈርኩት ከሌሊቱ 4 ሰዓት ነው። ስለዚህ የደረስኩት አምቦ ላይ ፀሐይ ሲወጣ ነው። ፈውስ ወጣ። ጋቢውን አጣጥፌ ባጉስ ከተትኩት። ኢየሱስ ጌታ ነው። ነቀምት ስደርስ ሳሉም የለም፣ የሚያንቀጠቅጠውም የለም፣ ትኩሳቱም የለም። ለምን ብትሉ ቃል መጣ አበረረኝ ከበላይ። እዚሁ ኢሳይያስ ምዕራፍ 40 ላይ ምን የሚል ቃል እንዳለ ታውቃላችሁ? ለጽዮን መልካም ነገር የምታበስሩ ሆይ ወደ ከፍተኛ ተራራ ውጡ። ስለዚህ ተራራ ላይ የሚያወጣው እግዚአብሔር የተናገራችሁን ስታውጁት ወደ ከፍተኛ ተራራ ያወጣቸው። ጌታ ይባረክ። በመጨረሻ መብረር ሞክሩ። ከጸለያችሁ ከጾማችሁ ቃሉን ካወጋችሁ በኋላ ጌታ እስኪመጣ እየጠበቁት ነው አትበሉ። ለእምነት ስራ ተንቀሳቀሱ። አለዛ መፍረሱን በምን ታያላችሁ? ቤት ከተቀመጣችሁ ያለ ነው የሚመስላችሁ። ቴክ ስቴፕ፣ የእምነት እርምጃ ውሰዱ። ትላንትም ቢያሏችሁ ቦታ ተመልሳችሁ ሂዱ። እንደገና ቼክ ተደረጉ። አለ የተባለው ነገር እንደጠፋ ታገኙታላችሁ። ትላንትና አንቀበልም ብለዋችሁ ያሉት ቢሮ ሄዳችሁ መልሳችሁ አንኳኩላችሁ። ተራራው እንደተነቀለ ታያላችሁ። ቆመን እንጸልይ።